ምንድነው እነማን ናችሁ ምንድነው ቆይ አልገባኝም ተቀበጥ ምን እንዴ ለምን መቀመጠው ምን ተቀበጥ እንዴ በገዛ ቤት ተቀበጥ ምን እያደረጋችሁ ነው አረ ምንድነው ተቀበጥ ቆይና እነማን ናችሁ ተቀበጥ እርግጠኛ ባልሆን ባለቤቴ ብየጠይቅ ነበር አግተ ያስቀመጥካትን ሴት ባለቤቴ ስትል ትንሽ አታፍርም የምን ማገተም ታወራው ሰውዬ የምን መስበክ ነው የምታወራው ዛሬ ምን ለማስፈራራት የምትሞክር ከሆነ ተሳስተሃል እሺ ተረጋጊ መስኪ እኔ በፊቷ መስኪ አይደለም ይኸውልህ ያንተ ሴራ ተጋልጧል እያልኩ ነው የምን ሴራ ነው የምታወሪው ሁሉም ነገር አሁንም ድረስ እያስመሰልክ ነው ማስመሰሉ አይበቃህም አባቴን ነጠቃችሁኝ አሁን ምን ቀራችሁ ወንድሜ ነው ስለምን አባት ነው ታወሪው ጭራሽ አሁንም እያስመሰልክ ነው እንዴ እኔና እሷ በምንገባበት ሰዓት አባት እንደሌላት ነው ማቀው ነው አባቱ እናትና አባቴ ካረፉ በጣም ቆይቷል ብለህ እንደዛ አይደልሽ ቆይ ቀደም ብዙ ፋይሎች እጄ ላይ ያሉ ቤት ውስጥ ፋይሎችን ያስቀምጣል አላልሽኝ አዎ ላሳይ ይችላል እሱ ይሄ መሰሪ ሁሉንም እንደሚያረጋጋለው ይሄው አንተ ነው ሰገዳጅ ሰውዬ ቆይ ማለት እንደዛ እንዳሰቃያት ስለምን ነው የምታወራው በቮይስ ያወራኝ ፎቶዎቹም ይልክልኝ አይ ሬሶ ካገደሉ በኋላ ነው ደሙ ነው ኮንታክት የማን ነው ዝም ብሎ እየተነሳ ነው ለገብ እየተፈራገጠ እንደዚህ ምን ቢሆን ቆይ ምን እየተፈጠረ ነው ቆይ ስሙኝ አይታላ ሁሉንም ነገር አንተን ወይኒ ቤት ለመወርወር በቂ ነው እንዴ ሁሉም ነገር ደግሞ እየፈተሹ ነው እያጣሩ ነው አንተ አራማን የገዛ እህትን ነው ይሰጥካት ሸጫት አይደለም እና ምንድነው ይሄ እንግዲህ ክቡራን ተመልካቾቻችን ተደብቀን እየተከታተልነው ነው ያለነው እስኪ ወደ ግቢ እየመጣ እንደሆነ መረጃ ደርሶኛል እስኪ ያለውን ነገር ደግሞ ወደ እናንተ የምናደርስ ይሆናል ማለት ነው አብራችሁን ቆዩ ወደ ግቢ ሲመጣ ይዘነው አፋጠን ሁሉንም ነገር የምናጣራ ይሆናል ይሄ ወንጀለኛ እንግዲህ በገበሬው ማህበረሰብ ላይ እየተጫወተ ያለ ገበሬው ማህበረሰብ የነሱን ሊያግዝ የመጣ የግብርና ሰው አድርጎ ነው የሚያስበው እሱ ግን በጣም ወንጀለኛ የሆነ ሰው ነው በግብርና ሰበብ የብዙን ሰው ህይወት እያጠቃ የሚገኝ ሰው ነውና መጣ እንደምታዩት ወደ ቤቱ እየገባ ነው ልከተለው ምንድነው እነማን ናችሁ ምንድነው እሱ ምን እየተካሄደ ነው ማን አንተ እነማን ናችሁ ቆይ እናንተ ምንድነው ቆይ አልገባኝም ተቀበጥ ምን እንዴ ለምን መቀመጠው ምን ተቀበጥ እንዴ በገዛ ቤት ተቀበጥ ምን እያደረጋችሁ ነው ተቀበጥ እንዴ ማን አንተ ቆይ ምን ሆነህ ቆይ ዞር በሉ እንዴ መስከረም ይችላልሽ መስከረም ባለቤቴ ሄደች ባለቤቴ ዞር በል አንተ ማን አንተ ጀመራተ ማን ቆይ እንዴ ካሜራው ምንድነው ቆይ ካሜራው ምንድነው አረ በገብለት ሰውዬ ምንድነው ምን ፈልገው ካዴ ተቀመጥ ካይ ፈልጉት ምን ፈልጋችሁ ብደው ዛሬ እጃችን ገባክ እናንተ እንደማን ናችሁ አላወቋችሁም እኛን አታቀንም እነማን ናችሁ ቆይ ማን አንተ ቆይ እንዴ ባለቤቴ ምን አላችሁት ነው ባለቤቴ ተላታለህ ባለቤቴ ሰው ባለቤቴ እንደዛ አግተ ያስቀመጥከው ባለቤቴ ተላታለህ ምን ይወክ ነው ሰውዬ ምን ይወክ ነው በህግ አምላክ ምን እየተካሄደ ነው እንዴ ማን ነው ቆይ ተነስኝ ጭራሽ በቃ ሰው ጤነኛ አይደለም እንዴ ምን ፈልገህ ነው ቆይ መስከረም ሚስትህ ናት እና ባለቤቴን ሚስቴ ቻው መስከረም በኔ እጅ ነው ያለችው ማለት እንዴት ለምን ነው ባንተ እጅ ነች አስፈላጊ ስለሆነ እንዴ ምን ማለት ነው አስፈላጊ ስለሆነ አዎ ባለቤቴ ናት እኮ እርግጠኛ እንዴ አዎ እርግጠኛ ነኝ እርግጠኛ ባልሆን ባለቤቴ ብየጠይቅ ነበር አግተ ያስቀመጥካትን ሴት ባለቤቴ ስትል ትንሽ አታፍርም የምን ማገተም ታወራው ሰውዬ አዎ ሁሉንም ነገር ስለአንተ ስለ ጓደኞችህ
ሰውዬ ምን ሆነ ነው ያመሃል እንዴ? ቆይ ጤነኛ አይደለም እንዴ? ለቀይ መጀመሪያ ተረጋጋ። መጀመሪያ የምረቱ ተሰማ ነው የምታወራው? አቶ ተሰማ የት ነው ያለው? ማን ነው አቶ ተሰማ? ተሰማ የት ነው ያለው? ሰውዬ ተሰማ የምትለው ሰውዬ እኔ የማውቀው ምንም ነገር የለም። ማን አንተ? መጀመሪያ አታውቅም? ከመሬት ተነስቶ ሰውን መደባደብ ወይ ደግሞ ሰውን ማጋት ጀመራችሁ ማለት ነው። አሁን ደግሞ ትሰማኛለህ? ምጠይቀን ብቻ መልስልኝ። ምጠይቀን ብቻ። ሰውዬ ምን እያልክ ነው? ቆይ ተሰማ የት ነው ያለው? እኔ ተሰማ የምትለው ሰው አላውቀውም። ተሰማ ያንተ ቀጣሪክ አንተ እነዚህ ወንጀለኞች የሰው ነፍስ እንድታጠፋ ለአንተ ብር የሚልክልህ ስለምን ወንጀል ነው? ይኸውልህ እኔ ወንድም ተረጋጋ። መጀመሪያ ስለምን ወንጀል የምታወራው? ወይስ ቤት ተሳስታችሁ ነው? የማን ቤት ተብላችሁ የተላካችሁት? በላይ አሸናፊ አዎ ይሄ በላይ አሸናፊ የራሴ ቤት ነው። እና ምን የምታወራው ታዲያ? እንዳልተሳሳትኩም አውቃለሁ። ይኸውልህ እኔ ወንድም ተረጋጋና መጀመሪያ ተረጋጋ። ምን ፈልገህ ነው ከኔ? ቆይ እውነት መጀመሪያ ባለቤቴ የት ናት ያለችው? እሷን ባለቤቴ ስትል ትንሽ አታፍርም? ለምን ማፍረው? ባለቤቴ ናት እኮ። አዎ ያንተ ባለቤት አይደለችም። ሁሉንም ነገር አውቃለሁ። አግታችሁ ከተሰማ ጋር እዚህ ያስቀምጣችሁ ምጫዎቻችሁ እንዳረጋችኋት ሁሉንም ነገር አውቃለሁ። ሰውዬ ስለምን ማገትም ታወራው? ይሄ እኮ የተከበረ የትዳር ቤት ያለው እንትን እኮ ምን ነው? ቆይ እኔና መስከረም ከተዋወቅን እንዴት እንደተዋወቅን ታውቃለህ? ምንም የምታውቀው ነገር እኮ የለም። እንዴት ነው የተዋወቃችሁት? የተዋወቅነውማ ልንገርህ እኮ እኔ መጀመሪያ አንተ ማን ነህ? ከየት ነው የመጣኸው? ከመሬት ተነስቶ የሰው ቤት ገብቶ ሰውን መደብደብ እንዴ? ቆይ ህግ እያለ እንዴት ነው እንደዚህ የምታደርገው? ህግ አለ እኮ አለ እንዴ? እና ለእናንተ ለምን አልኖረም ታዲያ? እናንተ እንደዚህ ወንጀል እየሰራችሁ ለእናንተ ለምን አልኖረም ታዲያ? ለእናንተ ነው እኮ ህግ የሌለው። ለእኛማ ህግ አለ። ዝም ብላችሁ የሰው ቤት ዘው ብላችሁ እየገባችሁ ሰውን እያጋታችሁ እያፈናችሁ እየደበደባችሁ። የማህበረሰቡ የግብርና ባለሙያ ነህ። የተከበርክ ሰው እኮ። የተከበርኩኝ የማህበረሰቡ የግብርና ሰው ነኝ። ማንኛውም ሁሉም ሰው ነው የሚያውቀኝ። አንተ ከመሬት ተነስተ እንደዚህ ልታናገረኝ ወይ ደግሞ የሆነ ነገር ልትለኝ አትችልም። ስለ ባለቤቴም ደግሞ መጥፎ ነገር ማውራት አትችልም። እሱ ሽፋን ነው። ሁሉንም አውቃለሁ። የምን ሽፋን ነው? ስለምን እንትን የምታወራው? ስለ ስራክ ሁሉንም ነገር አውቃለሁ። ስራዬማ የተከበርኩ የግብርና ባለሙያ እኮ ነኝ። ምን ነው? ሌላ ስራ አለኝ እንዴ? ሌላ ስራ እንደኝ ታውቃለህ? ምን እኔም ማላውቀው ስራ አለ እኔም ማልሰራው? አዎ እኔ ግብርና ላይ እሰራለሁ። በደንብ ነው ግብርና ላይ የሚታወቀው። ከዛ አለፈ ምን አለ ሲጀመር? የአካባቢ ሰው በዛ ነው የሚያውቀኝ። ሁሉም ሰው በዛ ነው የሚያውቀኝ። ባለቤቴ የምታውቀኝ በዛ ነው። ወይስ የሰራሁት ወንጀል የለም? ባለቤትህማ የምታውቀው በነፍሰ ገዳይነት ነው። የምን ነፍሰ ገዳይ ነው የምታወራው? አዎ ሰውዬ ስማኛለህ? አሁን ልልኩ ምንም ነገር የምትለው ነገር ምንም እየገባኝ አይደለም። ስለምን ነፍስ ግድያ ምናምን የምታወራው? አዎ ከአቶ ተሰማ ጋር የምትሰራውን ሁሉንም ነገር አውቃለሁ። እኔ አቶ ተሰማ የሚባለውን ሰውዬ አላወቁትም እኮ። ሚስትህን እስኪ እንዴት ነበረ ያገባት? እንግዲህ ባለቤቴ ትላለህ እንዴ? ባለቤቴንማ የተዋወቅኳትኝ ኮሌጅ ላይ ነው። ኮሌጅ ላይ ተዋወቅን፣ እንደ ማንኛውም ሰው ተዋወቅን። ከዛ በኋላ በቃ እንደ ማንኛውም ሰው ተጋባን። ተዋደዳችሁ፣ ተጋባችሁ። አዎ ሌላ ምንም ነገር የለውም እኮ። ምንድነው የሚያስቅህ? የምትለው ነገር ምንም ይገባኝ አይደለም። ምንድነው የሚያስቅህ ታዲያ? እንዴ ስለ አባባላት ምንም ነገር ስላልገባኝ ነው። እስኪ ጥሯት፣ አስገባት። ቆይ ሲጀመር የት ናት ያለችው? ሲጀመር እሷ ራሱ ባለቤት አልናፈቀችም? እንዴት አትናፍቀኝም? ባለቤቴ ናት። እንዴት ነው የማናፍቀኝ? ቆይ አንተ ሲጀመር አንተ ስለምን የምታወራው? ቆይ ምንም ግራ እያጋባኝ እኮ ነው። አንተ ነፍሰ ገዳይ መጣ። በቃ ሁሉም ነገር አብቅቷል። እሺ ማስመሰል ይብቃ። ከዚህ በላይ ባታስመስል ጥሩ። ቆይ ተረጋጊ መስኪ፣ ተረጋጊ። ቆይ ተረጋጊ ትለኛለህ ደግሞ አፋለ ዛሬ። በቃ ሁሉም ነገር ተነክቷል እያልኩ ነው። ከዚህ በላይ ማሰቃየት አልችልም። እንዴ አንቺንም ባልሆነ በማይገባ ነገር ሰብከውሽ ምን ብለውሽ? የምን መስበክ ነው የምታወራው? ዛሬ ምን ለማስፈራራት የምትሞክር ከሆነ ተሳስተሃል። እሺ ተረጋጊ መስኪ። እኔ በፊቷ መስኪ አይደለሁም። መስኪ ብለህ ደግሞ አትጥራኝ። ተረጋጊና ጠጋ ብለሽ ተቀመጭ ነኝ። አይዞሽ። ቆይ ታውቂያቸዋለሽ ሰዎች? ይኸውልህ ያንተ ሴራ ተጋልጧል እያልኩ ነው። የምን ሴራ ነው የምታወሪው? ሁሉም ነገር አሁንም ድረስ እያስመሰልክ ነው። ማስመሰሉ አይበቃህም? የምን ማስመሰል ነው? እኔ እኮ ያልገባኝ ነገር ያለው በቃ ምን ቀረ? አባቴን ነጠቃችሁኝ። አሁን ምን ቀራችሁ? ወንድሜ ነው። ምን? ስለምን አባት ነው የምታወሪው? ጭራሽ አሁንም እያስመሰልክ ነው። ስለምን አባት ነው የምታወሪው? እንዴ እኔና እሷ በምንገባበት ሰዓት አባት እንደሌላት ነው የማውቀው።
አባቱ እናትና አባቴ ካረፉ በጣም ቆይቷል በላይ እንደዛ አይደለሽ ቆይ ድራማ ይብቃ እያልኩ ነው በላይ እንዴ አንስቲ አንዳንዴ እኮ ለሰውኛ አስተሳሰብ ተረጋጊ መስከረም ባለቤትሽ ነው ያወራሽ ነው ያረሽው ሌላ ሰው ያወራሽ እኮ አይደለም እያስመሰለ ነው የኔ ወንድም ነገር ያለው ከምታስቡት በላይ በጣም አደገኛ ነው መጀመሪያም እኚህ ሰዎች ሰብስበሽ ያመጣሻቸው አንቺ ነሽ ማለት ነው ይኸውልህ በላይ ያንተ ድራማ እዚህ ጋር ሊያበቃ ይገባል በቃ የምን ድራማ ነው የምታወሪው ስለምን ድራማ ነው የምታወሪው ቆይ እኔ እኮ ያልገባኝ ነገር እኮ የምን ድራማ ነው የምታወሪው ቆይ ምንድነው ያልገባ እዚህ ጋር ቆይ እነሱና ማን ናቸው ካሜራውስ ምን ይሰራል ቤት ውስጥ እነሱማ ያንተን ስራ ለማጋለጥ የመጡ የህግ ሰዎች ናቸው የህግ ሰዎች ቢሆኑማ እኮ መታወቂያቸውን ያሳዩ ነበር ፖሊስ አይደሉ ወይ ደግሞ ጋዜጠኞች አይደሉ ቆይ እና ማን ናችሁ እናንተ መጀመሪያ ከየትኛው ድርጅት ነው የመጣችሁት ያልከውን ሁለቱንም እንዳልሆነ እርግጠኛ ነህ እኔ ምንም ግራ እየገባችሁ ነው ልንገርህ ስማኝ ቆይ አይደለም መስከረም አዳምጠኝ ሰውዬ ባለቤቴ እያወራሁት እኮ ነው ተረጋጋ መጀመሪያ አንተ ስለምን እንትን የምታወራው ባለቤቴ እሷን ባለቤቴን ለማለት ትንሽ አይከብድህ ስለዚህ እኛ የእውነት ስለምታወሩት እንዳንተ አይነቱን ወንጀለኛ የምናጋለጥ ስለምታወሩት ነገር ምንም ነገር እየገባ በላይ ይበቃል እያልኩ ነው ተረጋጊውልሽ እንደዚህ አትጩይ ባለቤትሽን እያወራሽ ነው ያለሽው እኔን እያወራሽ ነው ያለሽው እኮ እናንተ ባባልና ሚስት ጮኸሽ ማውራት አትችይም እኮ ያንተኔ ሚስት ናት ወይ እስኪ እሷ ፊት ንገራት መቼስ እህቴ ናት አይደለም ታዲያ የዚህን ዓመት ያለ የኖር ታዲያ ስንቱን ማጥቶ የሚገባውን ወንድ እንዲጫወትባት ያረክ ሚስቴ ናት ስትል ትንሽ አታፍርም ማን ነው እንደዛ ያላችሁ ደግሞ ቆይ በላይ አረስ ለፈተራ አምላክ አሁን እንኳን እስቲ ቆይ ልጅ ተረጋጊልሽ ይው መጀመሪያ ልጅ ልንገርሽ ይያዛለው በል ይው ልንገርሽ መጀመሪያ ልንገርሽ እኔ በቃኛል ይው ወይ የኔ ወንድም ልንገርሽ መጀመሪያ ነራሱ ሰብሮኛል ይኸውልህ በላይ በቃ አታስመስል ይኸውልሽ እዚህ ጋር መጫው ምናምን እኮ አያስፈልግም መጫው አያስፈልገውም እዚህ ጋር ተበድያለሁ ካልሽ እንደዚህ ነገር ተፈጽሞብኛል ካልሽ ህግ አካል ያለ ለምን ይሄድሽ ለጋታል አላምለክ አንተ ያላችሁ ወዲት ስለማን ነው የምታወሪው ስለነማን ነው የምታወሪው የኔ ወንድም ይልኩ እኔና እሷ ከተጋባን ድፍን 1 አመት ሆኖናል 1 አመት ሙሉ ስንኖር በሰላም በፍቅር ነው ስለምትው እሱ ያንተ ተረት ነው ደሞስ ወንድም ምናምን እስቲ ሰሞል በል እና ውሸት ነው ስለምን ወንድም ተወሩ አረ በላይ ስለበጠረ እህት የለህም ቆይ እናት የለህም ይኸውልሽ መስከረም እኔ እኮ እረዳሻለሁ እኮ ግን አሁን ምንድነው የምትረዳት አሁን ላይ ይኸውልህ አልረዳ አልገባ ያለኝ ነገር እኮ ምንድነው ታውቃለህ ወንድም አለኝ አባቴ ሞተ የምትለው ነገር እኮ እኔ አባት ሳገባሽ አባት አለኝ ብለሻል እናንተ አይደላችሁም የገደላችሁ ሰውዬ ስለምን ግድ እያለው እኔ ሰማኛለሁ አዳምጠኝ ዝም ብዬ እየሰማኋችሁ ያለሁት ይኸውልህ እናንተ ስለ እውነቱ ነው ነገር እኔ ስለ እውነቱ ነው ነገር ምንም አይነት የወንጀል ግድያም ስለምንም ነገር ማቀው ነገር የለም ታቀው ነገር የለም እውነቴን እኮ ነው ምንም ማቀው ነገር የለም እሷ የምትለውስ ምንድነው ታዲያ እኔ ግራ ይገባኝ እሱ እኮ ነው ወንድሜ እኔ ምንም ማቀው ነገር የለም እኮ በላይ ይበቃል ከዚህ በላይ እኔ ሁሉም ነገር ካይምሮ በላይ የሆነ ነው ቀደም ብዙ ፋይሎች እጄ ላይ ያሉ ቤት ውስጥ ፋይሎችን ያስቀምጣል አላልሽኝ አዎ ላሳይ ይችላል እሱ ይሄ መሰሪ ሁሉንም እንደሚያረጋጋለው የኔ ወንድም ይሄ የተቀናበረ ነገር ሊሆን ይችላል እኔ ምንም ማቀው ታሪክ የለም ስማኝ አዳምጠኝ የእውነቴን ነው አዳምጠኝ እያዳመጥኩህ እኮ ነው እኔ እውነትን ለማውጣት ወደ ኋላ ማልል ሰው ነኝ ማናችሁ እኔም ደግሞ ልንገርህ አዳምጠኝ እኔንም አዳምጠኝ መጀመሪያ አዳምጠኝ ስማኝ እኔንም አዳምጠኝ እኔንም ማዳመጥ አለብህ እኔ አንተ ማዳመጥ ከሆነ አንተ ምን ማዳመጥ አለብህ እሺ ልስማ ይኸውልህ እኔ እዚህ ጋር የምታወራችሁ ነገሮች በሙሉ ምንም ማቃችሁ ነገር የሉም አንድ በልልኩ እዚህ ጋር አሁን ስለማን ያልከኝ የሆነ ሰው ስም ጠርተ ነበር ይኸውልህ እኔ እሷን ሳገባት ባለቤት ይኸውና ሁሉም ማስረጃ ይሳለ የሰቶችን ህይወት ያፈራሽው በእነዚህ ወረቀቶች ነው ይሄ ሲጀመር ይሄ ወረቀት እዚህ ቤት ምን ያደርጋል ጭራሽ ማላቀው ነገር እኮ ማን ያመጣው ሁሉንም ነገር አጣሩት ስለዚህ ነገር ምን እንደያዘ አጣሩና ነገሮች እኔ ጋር ምን ሰራ ከየት የመጣው ጭራሽ አጣሩት ያለውን ነገር የኔ ወንድም ይልኩ እዚህ ጋር ይልኩ እስቲ ያልከው ሰው ያለ አንድ ያልከው ሰው ያትበል ተሰማ የሚባለው ሰው ያለ ወንድም የተባለው ሰው ያለ እነሱ ሴራስ እኔ ላይ ሴራ አስር ቢሆን ምን ይታወቃል ለምንድነው አንተ ላይ የሚያስ እኔ ይሄን አሁን ያመጣው ለምንድነው አንተ ላይ የሚያስ እኔ
እኔ የተከበርኩኝ የሰፈሩም የአካባቢውም በሙሉ የቀበሌው እኮ እሱ የውሸት መለያ ነው እንዴ እኔ የግብርና ባለሙያ ነኝ በጣም ታዋቂ የግብርና ፋይሎች ምንድናቸው እኔ እነሱ ፋይሎች የእውነት ነው ምንም ማውቀው ነገር ምንም አላውቅም የእውነት በሚስቴ ምንልሃለሁ ምንም እነሱ ስለ ፋይሎቹ አላውቅም በሷ ስም ነው የምትለው እኔ ምንም ማውቀው ነገር የለም ስማኝ አዳምጠኝ ልንገርህ እኔ በአንተ ድራማ የምታልል አይነት ሰው አይደለሁ ሰማኝ ይኸውልህ አዳምጠኝ ስፈቅድልህ ብቻ ነው የምታወራው እያዳመጥኩ አዳምጠኝ ስፈቅድልህ ብቻ ነው የምታወራው እያዳመጥኩ ነው ማውራት ትችላለህ አውራ ስለዚህ እንገርህ እኔ ከሀቅ ግንባር ነኝ ለእውነት እማልመለስ አይደለ ስለዚህ ይሄን ያህል ኪሎ ሜትር ተጉዤ እዚህ ጉራንጉር ውስጥ የመጣሁት ዝም ብዬ በዋዛ አይደለም የዋዛ ሰው ሞኝ አይደለም ሰማኝ አውቃለሁ በየቦታው ስንት ሰዎች አሉ የኔን ሰዎች ከአንዳንድ እየለቃቀሙ ነው ያሉት ያንተ ሰዎች እና ታዲያ ምን አገባኝ እኔ ከኔ ካንተ ጋር ካንተ ሰዎች ጋር እኔ በላይ ምን ያገናኘኛል ሁለተኛ ደግሞ ስለምታወራቸው ወንጀል የምታወራው ሰውን እኮ ነገር ወንጀለኛ ነው የምትለው ወይ በቪዲዮ ወይ በማስረጃ ስትይዘው እኮ ነው ይሄ ፋይሉን የማላውቀው ፋይል ነው ስሞች ምንድነው የተሰማ ስም አለ ብዙ ስሞች አሉ ምንድነው እኔም ግራ ይገባኝ እኔ እሱን በማጣራት ጊዜ ማሳለፍ ስላልፈለኩ ነው እሱን ሁሉንም ሲያጣሩት ያደርሱኛል የኔ ወንድም ገባ የኔ ወንድም ምንም ማውቀው ታሪክ የለም እኔ እዚህ ጋር ስለ ወንድም ያለችው አለ ወንድሜ አለ በላይ ስለ ወንድም አወራች ተሰማ የሚባል ሰው ያለ ባለ አባቴ አርፏል አለች እኔ አባቷ እኔ እንግዲያውስ ጠይቃት እሷ ነው አባቴ እኔ አንቺ መስከረም እኔ አንቺን ሳገባሽ አባት እንዳለሽ ጠይቀሻለሁ ቤተሰቦች አሉሽ ወይ ብያታለሁ ግን ቤተሰቦች የሉኝም አለች ስለ እውነቱ በቃ እኔ ማውቀው ይሄን ነው እሺ ያውኑን ፋይል ሁሉንም ነገር በደንብ አጣሩት ያለውን ሁሉንም ነገር አጣሩና ቶሎ ነገር ሰማኛለህ አንዳች ነገር ሳገኝ ግን አለቀም ወቅ ይሄንንም ነገር ሰማኝ ሁሉንም ነገር ከተሰማ ጋር የምታረጉትን ነገር ሰምቻለሁ ሁሉንም ነገር ግን ደግሞ እኔ የምንቀሳቀሰው በበቂ መረጃና ማስረጃ ስለሆነ ነው በትዕግስት እየሰማሁክ ያለሁት ሰማኝ እቺ ልጅ አባቷንና ወንድሟን ለመጠበቅ ብላ የናንተ ገረድ ሆና የናንተ መጫወቻ ሆና ለአመታት ኖራለች አይደለ እኔ የማንም መጫወቻም የማንም ገረድ ሆና እዚህ ቤት ውስጥ አልሆነችም እንደ ማንኛውም ሰው ትዳራችን የሰመረ በሰላም ገብተን በሰላም ወጣን ነው እንትን ምንለው እንጂ እስካሁን ድረስ እኔ ተበድያለሁ አለች ዛሬ አንተን ስታይክ ወይ ደግሞ ምን እንደሰማች አላቅም ወይስ ቆይ ምንድነው ቆይ መስከረም የሰጡሽ ገንዘብ በሚሊዮን ቁጥር ገንዘብ ሰጥቶሻል ወይስ እንደዚህ አድርጊ ብሎሽ ነው ለምንድነው እንደዛ የምናደርገው እኔም ግራ ይገባኝ እኮ ሰማኛለህ ድራማክ ይበቃል ሰውዬ ተረጋጋ እዚህ ጋር ተረጋጋ የማንም ቤት መጣው ወይም ደግሞ እንዴ ተነስታ ነው ባልረጋጋ ልትገድለኝ እኔንም እንደሌሎች እኔ ነፍሰ ገዳይ አይደለም አባት እሱን እኮ ስንቴ ሞክራችኋል እኔንና ወንድሞቼን ለማጥፋት ስንቴ ሞክራችኋል የልምንጀል ግን አይሳካም ሰማኝ ስነ ስርዓት አዳምጠኝ ስፈቅድልህ ብቻ ነው የምታወራው አንተ ማን ሆንክ ነው አንተ ስፈቅድልህ የማወራው ጭራሽ በቤቴ እያስፈራራህ ነው ውጪ አስወጣት እሷ እጂ ሰማኛለህ እቺ ልጅ እንዴት አግተ እዚህ ቤት እያኖርካት እንደነበረ የስንቱ ወንዶች መጫወቻ እንድትሆን የስንቱ ወጥቶ ለሚገባው ወንጀለኛ እንዳንተ አይነቱ ቀጣፊዎች መጫወቻ እንድትሆን አድርጋታል ይኸውልህ ስለምታወራው ነገር መጀመሪያ ተረጋግተህ አስብ ስላንተ ብዙ ማሰብ አይጠበቅም ስለኔ ብዙ ማታስብ ከሆነ እባክህ ለቀው ቤት ይወጣ ባትወጣማ ህግ አለ በህግ ካልተወጣለህ ህግ ማን ያስኩት ነው ከኔ ጋር ያለው ትሰማኛለህ ህግማ ካንተ ጋር ያለ ቢሆን ኖሮ ቅድም እንደዛ ደበደበኝ ነበር ለእንዳንተ አይነቱ አረመኔ ጨካኝ በሰላማዊ መንገድ ማውራት አይገባችሁ ለምን ብለህ ነው አይገባችሁ ሰው እኮ ነው ለሮብ በሰላማዊ መንገድ ማታወራኝ አንተ ሰው አይደለም ጀምር ከኋላ መጣችሁ ተደብቃችሁ ከኋላ እኔ መደብደብ ምን ማለት ነው
ስለዚህ ማንንም አታውቅም? እኔ ማንንም አላውቅም። እሺ ምርመራው እስኪደርስ አስገቡልኝ። አስገቡት ልጁን። እስኪ አንድ ሰው አሳያለሁ። የእናንተን ጉዶች የሚደብቅ የእናንተን ምስጢሮች የሚቀብር እናንተ የምትሰሩትን ከለላ የሚሰጣችሁ እንዳንተ አይነት አንድ መስኪን ወንጀለኛ ለእህቱ ብሎ አንተ ነፍሰ ገዳይ ሰውዬ ቆይ ማን ቆይ ተቀመጥ። ለቀኝ አንተ እህቴ እንዳሰቃያት አቀርብ። አንተ ቆይ አንተ መጀመሪያ ናውም ተረጋጋ። ተቀመጥ። ተገላለሁ እንዴ ማን እህቴ እንዳሰቃያት አቀርብ። ማን አንተ ቆይ መጀመሪያ ማን እህቴ እንዳሰቃያት ከርመ ማን ተላለኝ ጭራሽ ያመጣ ጭራሽ ለማያለቀው ሰው ያሳጣ ማደባደብ አታውቀውም? ማንስ ጀመር እሱ አታውቀውም? አንተ አላውቀውም። እኔ አታውቀኝም? ማን አንተ ያመሃል እንደ ሰውዬ ታውቀኛለህ? ከዚህ በፊት እኔን አታውቀኝም? ማን ያመጣ ዛሬ ሬሳ እየወረወርክልኝ እየሄድክ አላውቅም ትለኛለህ? እኔን ሬሳ ስለምን ሬሳ ነው ሰውዬ? አዎ ስለምን ሬሳ ነው የምትወረው ሰውዬ? በላይ እኔን አታውቀኝም? ይቅርታ አንተ ማን ነህ? አላውቅህም። ምን ያላወቅሁም እዛ እኔ ሬሳ እንደምቀበል አታውቅም? እኔ ሬሳ ቀባሪ እንደሆንኩ አታውቅም? እናንተ መገሉትን ሰዎች ስማኝ፣ ሁሉንም ቴሌግራም ላይ የምታስቀምጥለትን ድምጽ የምትደዋወለውን ቴክስቶችን አሳይቶኛል። እየመጣን ነው። እንዴት ነው? አካባቢ ላይ ሰው የለም? እንደዛ አይደል? እንደዛ አካባቢ ላይ ሰው የለም? እንዴት ነው? አካባቢው ሰላም ነው? እንዴት ነው? ሚዛን እየመጣን ነው። ጉድጓዱ ተዘጋጅቷል። ስንት ነገር ስማኝ፣ አዳምጠኝ። ማን ነው ሲጀመር? አንተ ራስህ አዳምጠኝ። አንተ ሰውዬ፣ አንተ ራስህ አዳምጠኝ። ሰውዬ እጅን ከላይ ላይ አንሳ። ባላነሳስ ምን ልታመጣ? ምን ልታመጣ? ምን እያደረግህ ነው? ቆይ ምን ልታመጣ? ይገባል። ቆይ ሰው ከመሬት ደርሶ እንዴት ገና ነው ይገላል? እሱም እንዳንተ ወንጀለኛ ነው። ንጹህ ሆኖ አይደለም ከፊት ያቀረብኩት። ግን እንደዚህ አስቀምጠ እየተጫወትክባት የነበረችው የገዛ እህቱን እነዚህ ማንም የለም ብሎ እኔ የለም ብሎ ጓደኞቹ የሰፈር ሰው እየሰበሰበ የሚጫወጥባት ማንም እኔ የለውም ብለህ ነው? ስለምን የምታወራው? ቆይ ወንድሜ የላትም ብለህ ነው? ስለምትሰራው ዋጋ አስከፍላለሁ። ጠብቅ ደግሞ በላይ ስማ፣ ልታስገድለኝ ነው የፈለግኩት? ቆይ አንተ ሰውዬ አዳምጠኝ። ገና መች ነክሩ? ሁለታችሁም የአንድ ሜዳ ወንጀለኞች ናችሁ። አንድ ሜዳ ላይ ነው የምትጫወቱት በገዛ እህቴ ላይ። ሰማኝ? እሺ አሳይኝ። ለሱ ማስረጃዎቹን አሳያለሁ። በደንብ ነው ማሳይ። ስማ፣ እናንተስ ምንም የተደረሰበት ነገር የለም? ምርመራ እንዴ? ይሄውን ላይ እሱ ነው በቮይስ ያወራኝ ፎቶዎች የሚልክልኝ። ሬሶ ከገደሉ በኋላ ነው ደሙ ነው። ኮንታክት የማን ነው? የማን ነው? ስለዚህ የማን ነው? አውጣው እውነቱን። ብዙ አውጣው እውነቱን። የማን ነው? ደስ ይለኛል። አዳምጠኝ። ብዙ ባታለፋኝ ደስ ይለኛል። ሁሉም ነገር በካሜራ እየተቀዳ ነው። ስለናንተ ሁሉንም ነገር ይሄ ሰውዬ አምኗል። የሱንም ወንጀል ይቀበላሉ። እጃችሁ እንዳለ ሰብስቢያችሁ ነው ጉድጓድ ከገባው ምገባው። ስለዚህ ምን ጭራሽ ተስቃል። ጭራሽ እቴን እንደዚህ ሰውዬ ዞር ወይ ምን እገላለሁ ነው። ትሰማኛለህ? ሞት ይፈረድብኝ ከፈለገ አንተን ሳልገል አልታሰርም። አንተን ሳልገል አልታሰርም። ጠብቅ። ምንድነው መታኛ? አንተ ይገባዋል። ዝም ብሎ እየተነሳ ነው ለገብ እየተፈራገጠ እንደዚህ ምን ቢሆን? ቆይ ምን እየተፈጠረ ነው? ቆይ ስሙኝ። ምን እየተፈጠረ? አዳምጠኝ። አይታላ ሁሉንም ነገር አንተን ወይኒ ቤት ለመወርወር በቂ ነው። ሁሉም ነገር ደግሞ እየፈተሹ ነው፣ እያጣሩ ነው። የሚደርሱበትን ሲያሳውቁኝ ደግሞ ሌላ ታሪክ። ምንድነው? የውል ወረቀት ነው ተዋወለ የሁለቱ ስም አለበት። የምን ውል ነው ይሄ? አንተ አራማ የገዛ እህትህን ነው ይሰጥካት? ሸጫት አይደለም። እና ምንድነው ይሄ?
በቃ እሷ እንደሚገላት አስፈራርቶኝ ነው ያስፈረሙኝ። እኔ ሳላነብ ነው ያስፈረሙኝ። ሲጀመር ምን ሳታነብ ፈርም ብሎ ነው ያስፈረሙኝ። ይሄ እኮ እንደ ሸትካት ነው የሚናገረው። ይኸውልህ እናንተ ነው ጉዴ ሰራችሁኝ። እኔ ሲጀመር ይልከው መጀመሪያም ይሄ ሰውዬ ምንም ደስ አላለኝም። አፋፋችን የሚለው በመከት ነው ያለው እኮ እንደ ሸትካት ነው የሚናገረው። ሳላነብ እሷን አግቷት አምጥተው ወረቀት ያስፈረሙኝ። እነሱ ከጋር መጠየቅ ነው አሳብ። እንደውም ቅድም ስልክ ላይ ስለኔ ፋይሉ ተወጣ፣ ጭራሽ ደግሞ ይሄ ወረቀት አመጣ። እኔ ደግሞ ስለሱ ማውቀው ብዙ ነገር አለ። እኔ ደግሞ ማወራው የገዛ እህቱ እሷ እዚህ ካልመጣች በስተቀር ለማንም አላወራም። እሷ ካለች ግን አወራለሁ። ምን ማለት ነው? በቃ ስለሱ ፋይል አለኝ። እኔ ስለኔ አወራለሁ። እሱ ጥሩ ነው እንደውም እንኳን መጣ። እኔም ሲጀመር ይልኩ መጀመሪያ ስማኝ አንተ የህግ እንደ ህግ ባለሙያ ከሆንክ እሱ ትልቅ ወንጀሎች አሉበት። አውቃችሁ እሱና ብዙ ወንጀሎች አሉበት። እሷ ካልመጣች በስተቀር እኔ አላወራም። ምን ነገር እሱና ጓደኛው ናቸው ጁስ ምንም አላወራም። እኔ ምንም ማውቀው ነገር ይወርስ የምን ጓደኛው የሚባል ነገር አምጥተው እሷን ካገቷት እኮ በገዛ የፈረምክበት እኮ ነው። ወረቀቱን መተው ስማኝ እኔ ወረቀቱን ይዘው መተው እሷን ካገቷት በኋላ ነው ለሁለት አስፈራራች እንገላታለን ነው የፈረመ ብለው አራኔ ስማኝ ልኮ ስለምንም ግድ የለም ራሱ አንጠልጥሎ አምስቶ ዳውን በርካሽ ዋጋ ይሸጣል። አስገባት በርካሽ ዋጋ የሸጣት ጀግና እኮ ነው። ጭራሽ የገዛ እህቱ አንተ ዝም በላፍ ነው ሷና አይደል ይፈልከው ወጣች። እኔ ደግሞ ለምንድን ነው የሚፈልገኝ? ምን ቀረ? ስለ ወንድምሽ ያ ወንድሜ የምትውሰው ስላንቺ ምን እንደተፈጠረ አልሰማሽም? ምን የምታውቂው ነገር የለም? አልነገረሽም? ታዲያስ ወንድምሽ ከሆነ ለምን ይሄን ሁላ እንደዚህ ይሄን ለምን አልነገረሽም? ምንድነው የሚነግረኝ? ብዙ ነገሮች አሉ። እዚህ ወረቀት ላይ ምን እንዳለ አይተሻል? እጁን እንደፈረመ እዚህ ወረቀት ላይ ያለው ልቀቀው። አሳያት። ሁለቱ አንቺን ለመግዛትና ለመሸጥ የተፈራረሙበት ነው ያለው። ማኔ ወንድምሽ ይኸውልሽ ስሚኝ፣ አንቺን ወሰዱሽ ጊዜ እዛን ሁለቱ ካለ ነው የሚወራው ነገር እውነት ነው አይደለም? ስሚኝ ነኝ አንቺን ከወሰዱሽ በኋላ በግድ ነው ይዞሽ እንገላታለን ብሎ ነው ያስፈረሙኝ። እንገላታለን ብሎ ነው ያስፈረሙኝ እኮ አንተን ያረመኝ። ስሚኝ ነኝ ይኸውልሽ ተረጋግጡልሽ። ለዚህ ያረመኝ ስሚኝ ነኝ እኔ ሸጭሽ አይደለም አስፈረሙኝ። አስገድደውኝ ነው። መስከረም ተረጋጊ። አስገድደውኝ ይሄ እኮ ትንሹ አንተኛ ማጣላት ነው እንዴ? አንተኛ ማጣላት ነው እንዴ? ያስከው እኔና እናቴ ማጣላት ነው እንዴ? ያስከው ሁለታችሁ ማጣላኛ ለዚህ ያረመኝ ይሻለኛል። እሺ እኔ እኮ ተክለኝ የእናትና አባቴ ልጅ እኮ ነኝ። እንዴት እንደዚህ ይገለኝ ነው እንዴ? ነው ቆይ ከኔ ምሩ ትንክ ይኸውልሽ መስከረም ተረጋጊ። ምነግርሽ ነገር አለ ብዙ ነገር። ተረጋጊ። ስለናሆ ምነግርሽ ብዙ ነገር አለ። አንተ ራሱ ከሪሁት ምን ፈልገው መጀመሪያም ይሄ ጣጣ የመጣው አንተ ሲጀመር አንተም ያም ጀዝባ የሆነ ሰውዬም ቆይ ጠብቁ። በቀፈርኩ ጉርጓር ነው መቀርባችሁ ሁለታችሁ ነው። ማነሱ ተሰማሽ? ተረጋጊ። ሁለቱ ነው ይትራለሽ። ተሰማም አንተም እሱ ነው የሱ ከሱ ጋር ነው። አንተ ጋዲ ሴጣን ሁለታችሁንም ማየት አልፈልግም። ካጁማ ነው አይደለም? ካጁማ የገዛ ወንድምሽ ነው የከዳሽ። ምን አረኩ ወንድሜ? ምን አረኩሽ ነው? እኔ አልሸጥኩሽም። ለዚህ አረመኔ ለዚህ ሴጣን ነኝ እኔ አልሸጥኩሽም። ተመልከች። እኔ ማሳሽ ደግሞ ነገር አለልሽ። ተመልከች። ይኸው እልሽው እዚህ ጋር አባቴ የገደላችሁት እናንተ ናችሁ ብለሽ ነበር። ይኸው ተመልከች። ከነ ቪዲዮ ከነ ማስረጃው ይኸው እዚህ ጋር ተመልከት። እሷ እንግዲህ ቅድም ያወራችሁ ወሬ አባቴ የገደልከው አንተ ነህ ብላኛለች። ግን ተመልከቱ እዚህ ጋር ይሄው የገዛ ወንድሟ እንደገደለ ምን እንዴ ምንድነው? አንተ ምንድነው የምታሳየው? እኔ ማን ያረከው ነው? እኔ ምንም ያረኩት ነገር የለም። ያረከው ምንድነው? ሲያሳየኝ ይሄው የገዛ አባትሽን የገዛ ወንድምሽ እንደገደለ እና ከሃጂነቱ እኔ ነኝ ወይስ ማን ነው? አንተ ምንድነው የምታበላው? አንተ ምንድነው ተረጋጋ። ነገር ለማበላሸት ነው የመጣው። ሲጀመር እሱ ነው ያመጣችው። እኔ አይደለሁኝ የማውቀው ነው። ኤዲት አድርገውት ነው ቪዲዮውን። ተቀመጭ። ብዙ ይኸውልህ ከማታምን ከሆነ ይኸውልህ አይተህ ማታውቅ ከሆነ እዛ ምንድን ነው የሚባለው? ተመልከቱ ልኮ እዛ ጉድጓድ ነው ምናምን ይባላል። ጉድጓድ የሚቀበር ነው። እዛ ጋር ደረስ ማጣራት ይችላል። ብዙ ነገር ነው እሱ ያደረጋል። የሱ ቦታ አዎ፣ እዛ የሚሰራበት ቦታ ማያረጋው ነገር የለም። አንተ በቃ ዝም በል አፈናት ጥቅሙ በለጠብህ። በቃ እኔ ልኩ ግራ በቃ እኔ እሱ መጀመሪያም ሲጀምር ልኩ ምንድነው የሚያደርገው? የገዛ አባታቸውን የገደለው ራሱ እንደሆነ
እንደገና ደግሞ እዛ መቃብር ቦታ ምናምን የተባለ ቦታ ሄዳችሁ ማየት ትችላላችሁ ብዙ ነገር እንደሚፈጽም ምንድነው የሚፈጽመው ዘው እንስሶች ምናምን የተለያዩ እንስሶች ምናምን እንትን አስክሬናቸው ምናምን አይደለም ይዛ አንድ ጊዜ ግን እኔ ምንም ማውቀው ነገር የለም አንተ ሰው ያዘባርቀ ለመጠየቅ ፈልጋለሁ ግን መልስ ስጠኝ ለኔ እኔ አንተ አይደል እንደ ስልክ ሌላ ማሳይ መስረጃ ስልክ ይታል ሌላ ደግሞ ሰማኛለህ አዳምጠኝ ምን ነው ይሁንና እዚህ በመሬት እሱ ግስ ይገላት ነው ይታያል እንደ አይሶች ነው አንገቷን እየቆረጠ ይሁን አይ ማስረጃ አንተም አውሬ ሰው ተበላል ከኛ ማለጉሽ ብያለሁ አሁን አዳምጡኝ ሰማኛለህ ሁለታችሁም አዳምጡ ሁለታችሁም አረመኔ ጨካኝ ወንጀለኞች ናቸው እኔ ጨካኝ አረመኔ ወንጀል በሆንክ ከሱ አልበልጥም እሱ የከሳ አፋስ ካንተ ገደለ ማመናችሁ ራሱ በቂ ነው ልንገር ማመናችሁ በቂ ነው እሱን የወንጀላችሁን ቅለትና ክብደት እግ ሲይዘው እሱ ያጣራል አንተም የገዛ እህትን በ40 ሺህ ብር ትሸጣታለህ በ40 ሺህ ብር አታለውኝ ነው ምንድነው ይሄ ታዲያ የፍርማ ምንድነው በግድን ያስፈረሩ ነው ለምን አስፈለገ ታዲያ በተአምር በህግ ሲጀመር ያመጣትም ራሱ ነው እኔ ጭራሽ የማግባት ፍላጎት ራሱ የለኝም አምጥቶ እባካችሁ ለምኖ ቸግሮኛል ብሎ ነው በ40 ሺህ ብር ሽጣት እንጂ እኔ ከመጀመሩ እኔ አስገድጄ ነው እንዴ እህተን አንተ ሲጀመር አባተን እሱን ካልገደላችሁት ብላ አይደል እንዴ ካልገደልከው እሱ አገኛታል ማለት ነው ያስገደልከኝ አንተ አይደለ ስለዚህ አባቴን መግደልን ያመንክ ነው ማለት ነው ታልቀልህ ወይ አባቴ ምን አረገ ስለዚህ እሷን እንዳልገል ስላለ አንተ ደግሞ እዚህ ጋር አባትን ገደል እኔ ነገር ያለው መጀመሪያ እንደዛ ነው ብዙ ነገሮች ከተቱኝ ታናገር አንተ እንደዛ አባታችንን ገደሉብን ብለህ ስንት ነገር በዛ ላይ በእነሱ ቤት በአባታቸው ዘንድ ምንድነው የጥንቁልና ነገር አለባቸው የማያደርጉት ነገር የለም በቃ የማይፈጽሙት ነገር የለም እኔ አልችልም ከዚህ እና ይሄንን ያደርጋሉ ሁለተኛ የማይሆን ነገር የሚያደርጉት እሺ ለምንድነው እንደዛ ያደረገው ነገሮች እንዳለው ሳስቦ እሷን አገተው እያሰቃዩ እያሳዩ ቪዲዮ እየላኩልኝ እሱን ካልገደልከው አንቺ ተናገሪ እንባሽን ተይና ተናገሪ ሰምኛለሽ በቃ ይበቃል እኔ ከዚህ በላይ አልችልም ያኔ መለሰው ከሸተኝ እኔ ማን አለኝ ለማን ነው የምኖረው ከፈለክም ግደለኝ ከዚህ በኋላ እኔ ከዚህ በላይ ነገሮችን መቋቋማቸው ሰማኛለህ ነው አንተ የገዛ እህትን የሸጥክ የገዛ አባትን የገደልክ ጨካኝ ነው ምንድነው ታረቁ የምትፈልገው ምንድነው አላማ እሷ ብትሸጥ እኔ ነገ እነሱን በገላቸው ነፃ ትወጣለች በሰዓቱን የመታሰር አልነበረብኝም ብር አስፈልገኝ ሰጥቷቸው ክብሬስ ማንነቴ ሴትነቴ ድጋሚ እኔ ከኖርኩልሽ ይበቃል በቃ እኔ መኖር አልፈልግም እኔ ያለው እና እንዴት ነው ታዲያ የገዛ አባትን በእጅ የምትገለው እሷ ከምትሞት እሷን ህይወት ለማዳን ብዬ እኔ አልቀልም አባቴን የገዛ አባትን በእጅ ምን ጭካኔ ነው ጨካኝ ነህ አውሬ ነህ እኔ በሰዓቱ መታሰር የለብኝም በቃ ገንዘብ አስፈልገኝ ነበር ይሄንን ነገር ሁላ እንድታረጉ የሚያረጋችሁ ተሰማ ነው አይደለ አዎ የት ነው ያለ ተሰማ እሱ ነው የሚያውቀው የት ነው ያለው እኔም ተሰማይት እንዳላላቅ ንገረው ዝም በል ከሱ ጋር ነው የሚዞሩ ይኸውልህ ስማኝ እኔ ተሰማይት እንዳላላቅ አልዋሽህም ቦታውን ባቅ እነግርሃለሁ ከናንተ ጋር ታስሮ ከወጣ በኋላ ራሱ አብረው ደውለውልኝ ነበር አንድ ላይ ሆኖ እሱ ነው ተደብቆ ነበር አብሮ ነበር የዛሬ የሚመጣ ቃል ታስተካክላለህ የሚመጣ ቃል ታስተካክላለህ ብለው ደውለውልኝ አድርጎኝ ሁለት ሰው ከዛ በኋላ እንኳን አብረው ደውለውልኝ አድርጋለሁ የቀበርኩትኝ ማለት ነው ለዛ ከሱ ውጭ ማንም የሚያቀለም ምስጥረኛው እሱ ነው ሁሉን ነገር ስለተሰማ ያቀል እሱ ምን አይነት ወንጀል ላይ እንዳሉ እሱና እሱ ልጅ ተሰማና ጓደኞቹ ሆቴል አላቸው ሆቴሎቹ ላይ እሱ ነው የእንስሳት ስጋ ያያ ስጋ የውሻ ስጋ የምን ስጋ እያደረጉ እየወሰዱ የሚሰጣቸው በሱ የተነሳ ማለት ነው እሱ ነው የሚያቀርበው አዎ
እሱ ነው የሚያቀርባቸው። እሱ ሁሉ ነገር ስለሱ እሱ ነው የሚያቀርብ። ይኸውልህ የኔ ወንድም እኔ ይኸውልህ የአህያ ስጋ የምን ስጋ ሚለው ታቀርባለህ ሚለውን ራሱ ነው አርዷቸው በልቷቸው ምን ብሏቸው ሆቴል ማንንም ያመጣል። መቼስ እንግዲህ አስበው በዚህ ዘመን ላይ ሆቴል ላይ የአህያዋ ከነፍሱ ጋር ተቀርበም መቼስ አስበልቶም ግቢው ሂዱ አጥንት ታገኛላችሁ። ማተው አጥንት የለም ማይገኝ ነገር የለም። ስለዚህ ሄዳችሁ ነገር ያለው ሄዳችሁ ግቢውን እዩት። የዛን ጊዜ ታምናላችሁ። እሱ እኔ የቀረበልኝን እንትን አደርጋለሁ። የቀረበልኝን ሰርቼ እሷን አስወጡልኝ። እስኪ አስወጧት። ትሰሙኛላችሁ? እናንተ ሁለታችሁም እሱ ነው ብላችሁ ጣት የምትጠቋቆሙት ነገር ምንም የሚቀይረው ነገር የለም። ስማኝ አንተ ወንጀለኛ ናችሁ ወይ? አዎ ወንጀለኛ ናችሁ። እኔ ወንጀለኛ ነኝ፣ ግን እነሱ ናቸው የወላ ወንጀል ውስጥ የከተቱኝ። እኔ አይደለሁም። እነሱ ናቸው አስገድዶኝ የከተቱኝ። ማላቆን እንስሳ እያመጡ ይሄን ካላረርክ እንገላለን እያሉ እያሸራሩኝ። እኔ እንስሳውንም እንደዚህ ያደርጋል አላልኩትኝም። ይሄን ፈጽመን አላልኩትም። አቶ ተሰማን የሚያዘው ራሱ የሚያዘው እኔ ራሱ አዘዘው ራሱ አድርጎ ይዞ መጣ። እኔ ሰራው ይሄ ስጋዬ እንትን ነው ብሎ ይነገረኛል። በሚደረገው አድርጌ እንትን እላለሁ። ግብአቶቹን አዘጋጃለሁ እንጂ ምንም ማውቀው ነገር የለም። ስለዚህ አሁን እኔ እሱ የምትሉት ነገር ሁለታችሁም ወንጀለኞች ናችሁ አይደለ ነው። ስለዚህ ለዚህም ወንጀላችሁ ደግሞ የእጃችሁን ታገኛላችሁ፣ ቅጣታችሁን ትቀበላላችሁ። ጣት ተጠቋቆማችሁ እሱ ነው አላችሁ። እውነታውን አይቀይሩም። እውነታው አይቀየርም። እኔ እውነታው ይቀየራል እያልኩኝ አይደለም። አንተም በምታረጉ በሁሉም ነገር ቅድመን ብያለሁ እቀበላለሁ። ቅጣቴን እኔ ችግር የለብኝም። ግን ከገባውም ሁሉንም ከሱ ጋርም ያለውን ካለቃም ጋር ያለውን ሁሉንም ሰው ይዤ ነው የምገባው። ሁሉም እያንዳንዷ ነገር መውጣት አለባት። ከተሰማ ጋር እንዴት ነው መስራት የጀመርከው አንተ? እኔ ከተሰማ ጋር መስራት የጀመርኩትኝ ከዛሬ 1-2 ዓመት በፊት ነው። እና እኔ በዛ ሰዓት ደግሞ በጣም ችግረኛ ነበርኩኝ። እንዳጋጣሚ ደግሞ ተሰማ የሆነ ሰዓት ላይ ያገኙት እና ሆቴል አለው። እዛ ሆቴል በመንቀሳቀስበት ሰዓት ያው ስራ የለኝም ምን የለኝም እና በቃ ስራ እንድሰራ የስራ ማስታወቂያ እነሱ ተወጡ ነበረ። እና በቃ ያው እዛ ሄጄ ዝም ብዬ ነው እንትን ያልኩትኝ። የተወዳደርኩኝ ስወዳደር እንዳጋጣሚ አላፍኩኝ። ያው እኔ ኮሌጅ የተማርኩትኝ የምግብ ባለሙያ ነኝ ምናምን እንደ ሼፍ ምናምን ሰራለሁ ሞክራለሁ። እና እዛ ለተወሰነ ለ6 ወር ያህል ምናምን ሰራው። እዛ ማለት በታማኝነት ነው የሰራሁትኝ። በቃ በታማኝነት ሰራው ምናምን በቃ ያው ከሱ ጋር መግባባት ጀመርኩኝ። ያው እሱ ባለቤት ስለሆነ የእንትኖች የዛ የምግብ ቤት የሚሰሩ ሰዎች የሼፎቹ ማናጀር አደረገኝ። ማለት ምግቡ በስነ ስርዓት መሰራቱን አለመሰራቱን ቼክ ምናምን ማድረግ። ስለዚህ እሱ የሚለውን ዝም ብላችሁ እንስሳ ምንም ለቃቅማችሁ እያረዳችሁ ታደሳላችሁ ነበር? አይ እንደዛ ነበር እኔ በምሰራበት ሰዓት። እና ያወቁ ስመጣ የሚደረገው ሌላ ነገር ነው። እና በቃ ይሄን ነገር አልቀበልም ስል እንደሚገለኝ ያው እኔ መኖር ፈልጋለሁ፣ ብዙ ነገር ማቀድ ፈልጋለሁ እና እንደሚገለኝ አስፈራራኝ። ይሄን ነገር ካንተ ውጪ የሚያቀስ ማንም ሰው የለም፣ ብትሰማ እገልሃለሁ አለኝ። በቃ እኔ ምንም አማራጭ የለኝም፣ ለራሴ ስል መኖር ስላለብኝ ዝም ብዬ እንትን ማለት ጀመርኩ። እንዴት ነው ታዲያ እንደዛ ሆነ ሳለ እዚህ ገጠር ላይ ደግሞ የግብርና ባለሙያ ሆነ ተቀጥረ እየሰራለሁ? ያው እዚህ የቤተሰቦቼ እንትን ነው አካባቢውና እንዳጋጣሚ በቃ እዚህ ወደዚህ ስመለስ የግብርናው እንትን ላይ ፎከስ ማድረግ ጀመርኩኝ። ከዛ ያው ግብርና ላይ መመራመር ጀመርኩኝ። በቃ እንትኖችን ግብአቶችን ማዘጋጀት ጀመርኩ ማለት ነው። እርባታም ነገሮችን ዶሮዎችንም ፍየል ምናምንም እንደዛ ማለት ጀመርኩ። የእርሻ መሬትም አለን። የእርሻ መሬቱን እንደዛው እንትን ማለት ጀመረን። ከዛ በኋላ ደግሞ አካባቢው ላይ ያሉትን ደህና የሚባሉት ገበሬዎችን ደግሞ እያጠመርክ ማጥመድ ሳይሆን ስማኝ እየነገርኩህ እኮ እያስገደልክ ምን እያልክ ደግሞ መሬታቸውን ቀምተህ ደግሞ ለተሰማ ታስገባል። አይ መሬታቸው ማለት ሳይሆን እኔ ምንም ማውቀው ነገር የለም። አቶ ተሰማ ነው እንዳለ የሚያውቃቸው። እሱም እዚህ አካባቢ ላይ የተወለደው መሰለኝ
እና ሁሉንም ያውቃቸዋል። ከጥንት ከመሰረቱ ያውቃል። ያው እኔ ገና ነኝ፣ እሱ ግን በደንብ ነው የሚያውቃቸው መሰለኝ። እና በቃ እሱ እምቢ ያሉትን ሰዎች እንዲገደሉ ይናገራል። ከዛ አንተ ደግሞ ታስወግዳቸዋለህ። ከዛ ሬሳቸውን ለሱ ታስረክባለህ፣ እሱ ደግሞ ይቀብራል። እኔ እሱ ሲነግረኝ እኮ ነው ሲነግረኝ ነው እንጂ እኮ እኔ ብቻዬን እኮ ማድረገው ነገር የለም። ስትታዘዝ ትገላለህ። ያው አድርግ ያለኝን ነው ማድረገው። አላደርግም ካልኩትኝ እጣ ፈንታው የኔ ነው ማለት ነው። ስለዚህ የስንቱ ህይወት ላይ እየተጫወታችሁ ያላችሁ ተስማምታችሁ አንድ ላይ ሁለቱ ናቸው። አንተስ? እኔ ነገርኩህ ወንድሜ፣ እኔ ካመጡልኝ በኋላ ገለው እነሱ ያመጣሉ መቅበር። ይሄን ነገር ሌላ ነገር ብንቶ የራስህ እህትህን ሽጣል፣ የገዛ አባትህን ገለሃል። ከዚህ ከምትሞት ብትኖር ይሻላል ብዬ። አንተ ወንጀለኛ እንድትሆን ኃጢአተኛ እንድትሆን ስንት ሰው ነው መግደል ያለብህ? ከስንት ሰው ጀምሮ ነው ወንጀል የሚቆጠረው? ያው እሱ ነው ችግር። ኖርማል ነው የገዛ አባትህን መግደል ኖርማል። ለምን እሷ እንድትኖር አንዱ ቢሞት ኖርማል ነው፣ አንዱ ኖርማል ነው። ምን ችግር አለ? አሁን ለኔ ምን አይነት መንፈስ ቢኖርባችሁ ነው በዚህ ልክ የሰውን ሞት ኖርማል ነው ብላችሁ እንድታወሩ ይሆናችሁ? እኔ በእነሱ ቤት አባታቸው ይሄ የውቃቢ ምናምን አማኝ ናቸውና ሰው መግደል ለነሱ ብዙም እንትን አይላቸው። ለአንተስ? ለእናንተ ነው አንተ የምታደርገውስ? እኔማ እንትን ተብዬ እኮ ነው ተገድጄ እኮ ነው እኮ ማድረግ ሳልፈልግ ተገድጄ እኮ ነው። እሺ እሷንስ እዚህ ቤት አስቀምጣት ስንት ጊዜ ያለ ፍቃዷ እየደፈርካት፣ በተለያየ ወንዶች እዚህ ቤት የሚመጡትን እያስደፈርካት ተገዳ እንድትኖር ያረካት ተናገራ። አንተ እኮ ነው ለቲ መጫወቻ ለቲ የማይረባ ገና ጉርጓር ነው ጀርጭ ምገው ሰማኛለህ? በስንቱ ህይወት ነው የተጫወታችሁት? እሷንስ የስንቱ ወንድ መጫወቻ ነው ያረካት? ስለገዛት ገንዘብ ስለከፈልክባት ተናገራ። ምን ልናገር? ሁሉንም ነገርኩ። ያለውን ነገር በሙሉ ነግሬሃለሁ። ከዚህ ያለፈ ምንም ማውቀው ነገር የለም። አብሶ ተሰማ የምትለው ቦታው የት እንዳለ አላውቅም። እኔ አግኝቼ በአካልም አላገኘሁት ጀመረ። እኔ ካገኘሁት ደግሞ አውቀውም ብትል ማምን መሰለህ? ሰማኛለህ? ያውቀዋል በደንብ ነው ጠንቅቆ የሚያውቀው። ይኸውልህ ተሰማ የት ነው ያለው? ይኸውልህ ተሰማ በፊት እንገናኛለን፣ እንጫወታለን፣ እናወራለን። ረጅም ሰዓት ነበር የምናሳልፈው። አሁን ግን እንደ በፊቱ አይደለም። በጣም ሲመጣም ቆይቶ ከ15 ቀን ቆይቶ ምናምን የሚመጣው በቃ በጣም እንትን ማለት ጀምሯል። በቃ ሰዎችን መጠራጣት ጀምሯል። እና ተሰማ የት እንዳለ ራሱን የምንማቀው ነገር የለም። አሁን ላይ በፊት ሆቴል የሚያድራል 3 ቀን 4 ቀን 5 ቀን እኔ ጋር መጥቶ 3 ቀን 4 ቀን 5 ቀን እንደፈለገ ተቀምጦ ነበር የሚሄደው። አሁን ላይ ግን እንኳን እንደዚህ ሊቀመጥ 30 ሰከንድ እንኳን አይቀመጥም። ወደሆኑ አወራ ወደሆኑ ስልብን ብሎ የሚሄደው እና ምን ተፈጥሮ ነው መስሎ በቃ ምንም ደስ ያለው ነገር የለም። እና ተሰማ ማለት በቃ ሰይጣን ሰው ነው። ጉርጓር መሬት ቆፍሮ የሚኖረው እሱ ሰውዬ። እኔ ዛሬም ነገም አሁን እቺን በርስ ወጣም ሊገለኝ ይችላል ማለት በያለበት ቦታ ነው እሱ። ይህ ሰዎች አሉት፣ እስር ቤት አለው፣ ፖሊስ ውስጥ አለው፣ ሁሉ ነገር ውስጥ ነው ያለው። እና በቃ እኔ አሁን ላይ ምንም እኔ ራሱ አሁን ላይ በስጋት እየፈራው ነው። ስጋው መስወጣም ሰዎችን እንትን እያልኩ ነው የምሄደው። በፊት ላይ እንደፈለኩ ነበር የምሄደው ማለት። ለምንድን ነው የምትፈራው? ማንንስ ነው የምትፈራው? እንደዚህ ወንጀል አብረው እየሰራ ከሆነ እዚህ ነገሮችን አመቻችተህ እየላክለት እዚህ ሰዎችን እሱን ነው የምፈራው። እኔ የገዛ ተሰማን ነው የምፈራው። ለምንድን ነው የምትፈራው ታዲያ እየሰራለት ከሆነ? ምክንያቱም ነገ እሱ ተራ ነው፣ ይዞርበታል፣ ያውቀዋል ራሱ። አዎ ይገለኛል። አሁን ዛሬ ከዚህ እንደወጣ ሊገለኝ ይችላል፣ አይታወቅም። አሁን ከዚህ የሰፈረኛው ሰዎች ራሱ በትንሹ በጣም ብዙ ሰዎች አሉት። እሱ በያለበት ቦታ ነው ሰው ያለው እሱ። እና አሁን አንተ ጋር ስም የሚመጡ ግብረ አበሮች መስከረምን እንዲደፍሩ የምትፈቅድላቸው ግብረ አበሮችስ? አዎ መስከረምን ገዝቻታለሁ። በቃ ይመጣሉ። ከዛ በኋላ በቃ እንደዚህ እሱን የሚልካቸው ራሱ ተሰማ ራሱ የሚልካቸው በቃ እሱ ይልካቸዋል። ሂዱ ዛሬ 3-4 ሰውም ልኮ ሂዱ እንደዚህ አድርጉ ይላል። ከዛ በኋላ በቃ ምን አማራጭ አለኝ እኔ? እምቢ ካልኩኝ ይገሉኛል እነሱ። 3ቱም ነው የሚገሉ። ምንም ያለምንም ዛቻ የሚገሉ። ሰው ይመጣል ብሎ ይደውላል እኔ ጋር። ሰዎች ይመጣሉ፣ ምንም እንዳትናገራችሁ ይለኛል። ለምንድን ነው የሚመጡት?
እንደፈለጋችሁ ሁኑ ባለቤቱ እንደዚህ አድርጓት ብለው ይመጣሉ። ከእሷ ጋር ለመዝናናት ነው የሚመጡት። በቃ ይልካቸዋል። አሁን እንደዛ ብሎ የሚልካቸው እኔ የዛን ጊዜ ምን እላለሁ? በቃ ጸጥ ነው የምለው። ማለት እንዴት እንደዚህ ለምን እንደዚህ ትልካለህ ብዬ ስለው ምን ያገባሃል? ብሩን እስኪ ተመጣው የራሴ ብር ነው። ስለዚህ በብር ስለገዛችሁ የራሳችሁ ንብረት አድርጋችኋታል ማለት ነው። እኔ ብሩ የኔ አይደለም ተሰማን የከፈለው። ስለዚህ እኔ የከፈልኩ አንተ ምን ያገባሃል? እኔ ከፍዬ ለአንተ እንትን ያልኩ የሰጠው አለኝ። ከዛ ምን ልበል ታዲያ? ምንም አማራጭ ዝም አልኩኝ እኔ። ስለዚህ ትሰሙኛላችሁ፣ ሁላችሁም ለዚህ ወንጀላችሁ የእጃችሁን ታገኛላችሁ። ሰማኝ? እየሰማሁህ ነው። ሁለትሽም የእጃችሁ ከነ ግብረ አበራችሁ ይሄ ቃሌ ነው። ተርስ አስወጡልኝ፣ እነዚህ አስወጡልኝ። ተርስ ውጣ። እሺ እንግዲህ ክቡራን ተመልካቾቻችን እንዳያችሁት ሰው በዚህ ልክ ጭካኔው በጣም ክፋት በዝቷል። በጣም በሚያሳዝን ሁኔታ ሰው እንዴት ማመን ይቻላል? ሰው የገዛ እህቱን ይሸጣል ለራሱ ለመኖር ብሎ፣ ለራሱ እንዳይታሰር፣ ለራሱ እንዳይጎዳ የገዛ እህቱን እንዴት ይሸጣል? እንዴት ለራሱ ብቻ ብሎ የገዛ አባቱን ይገላል? ኖርማል ተደርጎ የሚታሰብበት ጊዜ ላይ ነው ያለው። በጣም የሚያሳዝን ጊዜ። እንዳያችሁት በቃ ይሄ ወንጀል ሰውነታቸውን ከመዋሃዱ የተነሳ ቀላል አድርጎ ነው የሚያወሩት። ሁሉንም ነገር ደግሞ እጃቸውን እያሳጠርኩኝ ፍትህ ማሰፍንበት ጊዜ ደግሞ ሩቅ አይሆንም። ለዚህም ተሰማን ለማግኘት የምችለውን ሁሉ አደርጋለሁ። እናንተም ደግሞ ከዚህ ታሪክ ለመማር ለሁሉም ሰው ሼር አድርጉ። ዓለም ላይ ያለ ሰው ሁሉ ከዚህ ታሪክ መማር መንቃት መቻል አለበት። አብራችሁን ስለቆያችሁ አመሰግናለሁ።